የአፋብኃ ቴዎድሮስ ዕዝ ሞታይ ፈሪ 206ኛ ኮር በተለያዩ ግንባሮች በዛሬው ዕለት ባደረገው ተጋድሎ እጅግ አስደናቂ በሆነ ትንቅንቅ ከጠላት ጉሮሮ 27 ክላሽ ማርከዋል። በዛሬው አስደናቂ ጀብድ በሉማሜ ከተማ ብቻ 18 ሚሊሻዎች ተቀበሩ። የአማራ ፋኖ ብሔራዊ ኃይል ቢዛሞ ዕዝ አበጀ ጥበቡ ብርጌድ ጊዳ አያና ወረዳ አንዶዴ ድቾ ቀበሌ ሻሸበር ከተማ ላይ ታላቅ ጀብድ ፈጽማውላለች። ጥብቅ ማሳሰቢያ ለመራዊ ከተማ ነዋሪዎች ከአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 22ኛ ክፍለ ጦር የተላለፈ መመሪያ አለ። ሙሉ መልእክቱን ይዘናል። ታላቁና ታሪካዊ ደብር ጨጨሆ መድኃኔዓለም በመከላከያ ሰራዊት ተዘረፈ። የተከበሩ ታዬ ደንዳ በፌዴራል ከፍተኛ ፍርድ ቤት የነበራቸውን የችሎት ውሎ እናደርሳቸዋለን። የአፍሪካ ህብረት ለአፋድ ምላሽ ሰጥቷል። የተደራደረው ግለሰብ መሆኑን አምኗል። በአማራ ክልል ሰሜን ሸዋ ዞን የቀወት ወረዳ የሚሊሻ ጽህፈት ቤት ኃላፊ መሐመድ ሰይድ በታጣቂዎች መገደላቸውን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ትላንት ሰኞ ታህሳስ 13 አመሻሽ ላይ በወጣው መግለጫ አስታውቋል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል ሀሳብ ያስቀምጣችሁ አብራችሁን ነው። ወደ መረጃችን ገባን። ሞታይ ፈሪ 206ኛ ኮር ከጠላት ጉሮሮ 27 ክላሽ ማርኳል። የአፋብኃ ቴዎድሮስ ዕዝ ሞታይ ፈሪ 206ኛ ኮር በተለያዩ ግንባሮች በዛሬው ዕለት ባደረገው ተጋድሎ እጅግ አስደናቂ በሆነ ትንቅንቅ ከጠላት ጉሮሮ 27 ክላሽ ማርኳል። በራስ ፍላጎት እየተከለፈለፈ ካምበር ከተማ በመነሳት ወደ ጃማ ከተማ በማቅናት ጥቃት ለማድረስ በተንቀሳቀሰው የጠላት ኃይል ላይ የ206ኛ ኮር 34ኛ ክፍለ ጦር ቃኝና መሐንዲስ ደጃች ተድላጓሉ ሻለቃ በፈጸሙት የማጥቃት ውጊያ ጠላትን ከምድር ደባልቀው 27 ክላሽ በርካታ ካዝና የደረት ትጥቅና ልዩ ልዩ ወታደራዊ ቁሳቁስ ማርከዋል። ከጠዋቱ 3 ሰዓት እስከ ቀትር 6 ሰዓት በወሰደው ጠንካራ ውጊያ ጠላትን ያጋደሙት የ206ኛ ኮር አህዶች 45 በላይ ጠላት የደመሰሰ ሲሆን 22 በላይ የጠላት ኃይል ከባድ ቁስለኛ ሆነዋል። የአረመኔው ሰራዊት አድማ ብተናና ሚኒሻ በታጨደበት ውጊያ ጠላትን ቅስም በመስበር አስደናቂ ጀብድ የፈጸመው 34ኛ ክፍለ ጦር ተደጋጋሚ ድል ያስመዘገበ ጠንካራ ክፍለ ጦር ሲሆን በዚህ ሰዓት 15 የጠላት ከባድ ቁስለኞች በጫካ ወድቀው እንደሚገኙ ታውቋል። በተያዘ ውጊያ 206ኛ ኮር የ14ኛ ክፍለ ጦር ቃኝና መሐንዲስ ከሻለቆች ጋር በመቀናጀት ከደብረ ኤልያስ ተነስቶ ማርዘነብ ከተማ ላይ በደረሰው የጠላት ኃይል ላይ በፈጸሙት ፈጣን ማጥቃት ተመሳሳይ ድል የተገኘ ሲሆን የአረመኔው ሰራዊት ከፍተኛ ኪሳራ አስተናግዶ 23 አስከሬን ተሸክሞ ተመልሷል። በአማራ ክልል ሰሜን ሸዋ ዞን የቀወት ወረዳ የሚሊሻ ጽህፈት ቤት ኃላፊ መሐመድ ሰይድ በታጣቂዎች መገደላቸውን የወረዳው የመንግስት ኮሚኒኬሽን ጽህፈት ቤት ትናንት አመሻሽ ላይ ባወጣው መግለጫ አስታውቋል። ከኃላፊው ጋር አብሮ የነበረ የወረዳው የሰላምና ደህንነት ጽህፈት ቤት ሹፌር አስቻለው ዘውዴም በጥቃቱ ህይወቱ ማለፉን ጽህፈት ቤቱ አውስቷል። ጽህፈት ቤቱ ጥቃቱን የፈጸሙት ሰላም ጠልና ተላላኪ ባንዳዎች ሲል የጠራቸው አካላት መሆናቸውን ገልጿል። በሌላ መረጃ በዛሬው አስደናቂ ጀብድ በሉማሜ ከተማ ብቻ 18 ሚሊሻዎች ተቀበሩ። ልጆቻችሁን አምጡ፣ እነሱ ካልመጡ እናንተን ጥቁር ልብስ እንኳ አናስለብሳችሁም እያለ ሲደነፋ የነበረው የአረመኔ ሰራዊት በ24 ሰዓት ውስጥ 18 አስከሬን በሉማሜ ከተማ ቅድስት ድንግል ማርያም ቤተክርስቲያን ተቀብረዋል። ባምበር ወጀል ሉማሜ የተቋቋመው አስለቃሽ ኮሚቴ ከተሞችን በተኩስ እያናወጠ ፊቱን ሲነጭ በሉማሜ አንበር ከተሞች ባሉ የጤና ተቋማት የተዘረጉ ከባድ ቁስለኞች ከጣርሞት ጋር በሚያደርጉት ግብግብ ጩኸታቸው አድማስ ተሻግሮ ይሰማል። እነዚህን ከፎች በአንድ ጉድጓድ የተቀበሉ ሚሊሻዎች መካከል ሲሆን ሃይማኖት ሙንዬ፣ ደረጃ ሽፈራው፣ ወንድምነህ ጫኔ፣ አስጨነቅ ባድማው፣ ዋልቴ መሰረት፣ አበዋ ሞስነ፣ በቃሉ እውነቱ፣ አዱኛው መጌ፣ አሻግሬ ደመላሽ፣ ሙላት መብት፣ ደሴ አላምር፣ ናቂ አባተ፣ ሞላ መቅጫ ከሉማሜ ይገኙበታል። እስካሁን ከሆስፒታል በወረፋ እየወጡ ያሉ ሟቾች ቁጥር እየጨመረ በመሆኑ አስከሬን አከፋፋይ ኮሚቴው ስራ በዝቶበት አምሽቷል። የአማራ ፋኖ ብሔራዊ ኃይል ቢዛሞ ዕዝ አበጀ ጥበቡ ብርጌድ ጊዳ አያና ወረዳ አንዶዴ ድቾ ቀበሌ ሻሸበር ከተማ ላይ ታላቅ ጀብድ ፈጽማውላለች። የብራው ፈርጥ አፋብኃ ቢዛሞ ዕዝ አበጀ ጥበቡ ብርጌድ በዛሬው ዕለት ከንጋት 12 ሰዓት እስከ ቀኑ 7 ሰዓት ከኦሮሚያ ልዩ ኃይል ገዳ ኮማንዶ ኮሬ ነገኛ ጋቻና ሲርና ሚሊሻና ፖሊስ ጋር ባደረጋቸው ተጋድሎ ታላቅ ጀብድ መፈጸም ችላለች። በተጋድሎም 66 የጠላት ኃይል ሲደመሰስ ቁጥሩ ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችን በማስለቀቅ ተራራ ላይ ሰቅላ ቁም ሰቅሎን ስታሳየው ውላለች። ሙሉ ለሙሉ ይደመስሱኛል በማለት ጭንቀት ውስጥ የገባው የሽመልስ ግብስብስ በተለያዩ አቅጣጫዎች ባደረገው የድረሱልኝ ጥሪ ከቱሉጋና ከጊዳ አያና ከወረዳው ማለት ነው ከጉትና እንዲሁም ከኦኬ እና ከነቀምት ያለ የሌላ ኃይሉ
ኃይሉን አሟጦ ሲመጣ ወደ ኋላ ሲያፈገፍጉለት የፈሪ በትር ሆድ ይገትር እንዳሉ የሁሉም ተግባሩ የሆነው የኦሮሞማው ስርዓት ወንበር አስጠባቂ አራዊት ሰራዊት እንደደረሰ ቤት ማቃጠል፣ ንብረት ማውደምና በመዝረፍ በርካታ ሰዎችን በማፈናቀል ግፍ ፈጽመዋል። አሁንም የነውር መገለጫው የሆነው ተግባሩ እስከ ቀኑ 11 ሰዓት ድረስ ቤት በማቃጠል ላይ ነው። ጠላት ምሽግ የተሰበረባቸው ቦታዎች ስላሴ ሰፈር፣ ጎጃም ሰፈር፣ ቀበሌ ረጋሳ ፎቅ ናቸው። ታላቁና ታሪካዊ ደብር ጨጨሆ መድኃኔዓለም በመከላከያ ሰራዊት ተዘረፈ። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ የፈለገ ፀሐይ በቅሎ አንግት ጨጨሆ መድኃኔዓለም ቤተክርስቲያን ዝግ ሙዳይ የመጽዋት በመከላከያ ሰራዊት ዘረፋ እንደተፈጸመባቸው ተሰምቷል። ነፍሰ ጡር እናቶችንና ህጻናትን በአሰቃቂ ሁኔታ መግደል፣ የ8ና የ9 ዓመት ታዳጊ ልጆችን ሳይቀር ሴቶችን በደቡ መድፈር፣ አዝመራ መውደም ልዩ መገለጫ የሆነው መከላከያ ሰራዊቱ ከደቡብ ጎንደር ዞን ካቢኔዎች ጋር በጋራ በመሆን በታላቁና በታሪካዊ ደብር ጨጨሆ መድኃኔዓለም ቤተክርስቲያን ላይ ፍተሻ በሚል ሰበብ ተጓዥ መንገደኞችን ለደብሩ የሚሰጡትን ምጽዋት ጨምሮ በዝግ ሙዳይ ምጽዋት የተቀመጠውን ገንዘብና ሌሎች የቤተክርስቲያን ሀብት መዝረፉን የዓይን እማኞች ገልጸዋል። ወታደሮቹ ከሙዳይ ምጽዋት በተጨማሪ የቤተክርስቲያኗ ታሪካዊ ቅርሶችንም ዘርፈው መውሰዳቸውን የታወቀው በ5ኛው ክፍለ ዘመን እንደተመሰረተች የሚነገርላት ቤተክርስቲያን ከ2 ዓመት በፊት አገዛዙ ከህወሓት ጋር ባደረገው ጦርነት የመድፍ ጥቃት ተፈጽሞበት የነበረ ሲሆን አሁን ደግሞ በመከላከያ ሰራዊት በዞኑ ካድሬዎች የተቀናጀ የዘረፋ ጥቃት ተፈጽሞበታል። የቀድሞ ነገስታቶች በስጦታና በእጅ መንሻነት ለቤተ ክርስቲያናት የሰጡትን የወርቅ ሌሎች ውድ ስጦታዎችን ቤተ ክርስቲያኗ እስከዛሬ ጠብቃ ያቆይ ሲሆን እነዚህ ውድ ስጦታዎች በአገዛዝ ወታደራዊ አዛዦች እየተመዘበሩ በዓለም አቀፍ ገበያዎች ላይ መቅረባቸው ሲዘገብ መቆየቱ ይታወቃል። ይህ የተከበሩት ታዬ ደንደዓ በፌዴራል ከፍተኛ ፍርድ ቤት የነበራቸው የችሎት ውሎ መረጃ። የተከበሩት ታዬ ደንደዓ በችሎት ተገኝተዋል። በ3 አዲስ ክሶች ላይ በተከሳሹ የክስ መቃወሚያ ላይ የአቃቢ ሕግ ምላሽ ለመጠባበቅና በዋስትና ክርክሩ ላይ ብይን ለመስጠት በሚል ነበር። በሰዓቱ ጠበቃቸው አልተገኙም። ችሎቱም የዋስትና ክርክር ውሳኔው አልደረሰንም በማለት ለታህሳስ 23 2018 ተለዋጭ ቀጠሮ ሰጥተዋል። ይህንን ተከትሎ አቶ ታዬ ደንደዓ 2 አቤቱታዎችን አቅርበዋል። ይኸውም ከ10 ቀን ጀምሮ በሚያስቀጣ ክስ የተራዘመ ቀጠሮ በየትኛውም የህግ አንቀጽ ነው የተሰጠው፣ በአንቀጽ 94 ከሆነ ንዑስ ቁጥሩ ቢነገር በማለት ቀጠሮ ተራዝሟል። መራዘሙም አግባብ አይደለም በማለት ተቃውመዋል። በሁለተኛ ደረጃም የተፈጸመብኝን የሰብአዊ መብት ጥሰትን በተመለከተ ኢሰመኮ የካቲት 6 2017 ለችሎቱ ያቀረበው ሪፖርት ፍርድ ቤቱ ስለምን ባላይ ያለፈው የፍርድ ቤቱን ዝምታ እኔ የምረዳው አለመሞቱም ወንጀል ነው ብሎ እንደተቀበለው ነው ግን ለምን በማለት ጠይቀዋል። አቶ ታዬ እንደገለጹት በመዝገብ ቁጥር 321683 የተመለከተው ሸኔና ፋኖን በፕሮፓጋንዳ መደገፍ፣ ሐሰተኛ መረጃ መስጠት፣ የሀገር ክህደትና ህገወጥ የጦር መሳሪያ ይዞ መገኘት ከሚሉት 3 ክሶች መካከል ፍርድ ቤቱ 2ቱን ውድቅ አድርጓል። ህገወጥ የጦር መሳሪያ ይዞ መገኘት በሚለው ግን ህዳር 26 2018 በዋለው ችሎት 7 ዓመት ከ2 ወር በመፍረድ መዝገቡን ሲዘጋ በኢሰመኮና የሰብአዊ መብት ጥሰት ሪፖርት ላይ ምንም ሳይል በዝምታ አልፎታል ብለዋል። ኢሰመኮ ለፍርድ ቤቱ ባቀረበው ሪፖርት ላይ እንደተመለከተው በአቶ ታዬ ደንደዓ ላይ የሚከተሉት በደሎች በመንግስት አካላት ተፈጽመዋል። አንደኛ፣ ለ5 ወራት ያህል በሜክሲኮ ጨለማ ቤት ብቻቸው መታሰራቸው ከህግና ከሰብአዊነት አንጻር ተቀባይነት እንደሌለውና ወንጀልም ስለመሆኑና ተጠያቂነት መስፈን እንዳለበት። ሁለተኛ፣ የ28 አባላት ቤተሰቦቻቸው የባንክ አካውንት ያለ ፍርድ ቤት ትዕዛዝ በፋይናንሻል ኢንተለጀንስ ውሳኔ ብቻ ለ8 ወራት ያህል መታገዱ ህጋዊ ስላልሆነ ኃላፊዎች በህግ እንዲጠየቁ። ሶስተኛ፣ የ3 ዓመት ህፃን ልጅን ጨምሮ 6 ቤተሰቦቻቸው አቶ ታዬ በታሰሩ በ3ኛው ቀናቸው ከመኖሪያ ቤታቸው በኃይል እንዲወጡ ተደርጎ ሜዳ ላይ መበተናቸው ኢሞራላዊ ነውና የህፃናት መብት ጥሰት መሆኑን። አራተኛ፣ በኢቲቪና በፋና ቴሌቪዥን ጣቢያዎች የኦነግ ሸኔን አባል በቤቱ ውስጥ ደብቆ ተገኝቷል፣ ሰውን ያሳግታል፣ በእገታ ወንጀል ተሰማርቷል በሚል የቀረበው ዘገባ ክብርን የሚነካና ስም ማጥፋት በመሆኑ ሊያስተባብሉ ይገባል በሚል ኢሰመኮ በሰብአዊ መብት ጥሰት ሪፖርት ላይ ምክረ ሀሳብ መስጠቱ ታውቋል። ፍርድ ቤቱም ታልፏል በተባለው የኢሰመኮ ሪፖርት ላይ ትዕዛዝ እንደሚሰጥበት መግለጹ ተጠቁሟል። አቶ ታዬ ደንደዓ የተከሰሱባቸው 3 አዳዲስ ክሶችም መንግስት ለመገልበጥ ዝግጅት ማድረግ፣ መከላከያን በተመለከተ ሐሰተኛ መረጃ ማሰራጨትና መንግስት አዋርዷል የሚሉ ናቸው። የአፍሪካ ህብረት ለአፋድ ምላሽ ሰጠ። የተደራደረው ግለሰብ መሆኑን አመነ። ማስረሻ ሰጤ የተባለ የቀድሞ የአፋድ አመራር በግሉ ያደረገውን ስምምነት ከድርጅት ጋር እንደተደረገ ድርድር አስመስሎ የኢትዮጵያ መንግስት ባዘጋጀው የባህር ዳሩ ትርኢት ላይ እንዴት ተገኛችሁ? በዚህ ጉዳይ ማብራሪያ እንድትሰጡን እንጠይቃለን በሚል ከአፋድ ጥያቄ የቀረበለት የአፍሪካ ህብረት ዛሬ በሰጠው ምላሽ ከግለሰቦች ጋር የሚደረግን ስምምነት የአፍሪካ ህብረት እንደ አንድ የሰላም ስልት እንደሚቆጥረው ማብራሪያ ሰጥቷል። እዚህ ላይ ፋይሉ ተዘግቷል። እኛም ያልነው ይህንኑ ነው።
አገዛዙ የተፈራረመው ከግለሰቦች ጋር ነው በማለት የአፋድ ህዝብ ግንኙነት መምሪያ አረጋግጧል። በዚያ ላይ ብልጽግና በአፋድ ውስጥ የአመራርነት ቦታ የሌላቸውን ግለሰቦች እንዳላቸው አስመስሎ ለተረት ተረቱ ፍጆታ ቢያቀርባቸውም ለእያንዳንዱ ውሸት ምላሽ መስጠት ይከብዳል ያለው መምሪያው አጠቃላይ ትሬንዱ እንዲህ በግልጽ ከታወቀ በቂ ነው ብለን እናስባለን ብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ